በዛሬው ቪዲዮ ቲክቶከር ዩቲናስ በትላንትናው ዕለት 3 ስልክ ሰርቆኛል በሚል ኢንስታግራም ገጿ ላይ አንድ ግለሰብ ፎቶ ለጥፋ ነበረ። ግለሰቡም እንግዲህ ስሜን በማጥፋቷ እከሳታለሁ ሲል ምላሽ ሰጥቷል። ምንድነው የተፈጠረው? በሁለቱስ መሃል ምን አይነት ግንኙነት አለ የሚለውን በቆይታችን እናያለን። ጉዳዩ በህግ እንዲታይ ጠበቃ ጓደኞችም ስላማከሩኝ ወደ ህግ ለወስደው ዝግጅታችንን ጨርሰናል። አርቲስት ዘቢባ ግርማ ለእርዳታ በቲክቶክ ቀጥታ ስርጭት የተሰባሰበ ገንዘብን ወሰደችብኝ ያለች ሴት መታለች። ምንድነው የተፈጠረው የሚለውን እሱንም በቆይታችን እናያለን። ብሩን በልተሻል ብባል እንኳን መክፈል የምችል ፕሮፌሽናል ዘፋኝ የአርቱ ላይ ያለሁኝ ቤተሰብ ያለኝ በመልካም ስራዎች ላይ የምታወቅ በጣም በስነ ምግባር ከማህበረሰቤ ጋር ከህዝቤ ጋር በስነ ምግባር እየኖርኩ ያለው ሰው ነኝ። ኢትዮጵያ ለጉብኝት የመጣው ባካሪ ሳኛ ከባድ የሚባል ቅሬታ ቀረበበት። ከመጣበት ቀን አንስቶ 8 ቀን በቆየባቸው የኢትዮጵያ ቀናቶች ውስጥ በኢንስታግራም ገጹ ከ400,000 በላይ ተከታይ አለው። በፌስቡክ ገጹ ከ3.3 ሚሊዮን በላይ ተከታይ አለው። አንድም መስመር ስለ ኢትዮጵያ አልጻፈም። አንድም መስመር። እነዚህንና ሌሎችንም እናንተን ፈታ ዘና ያደርጋሉ እንዲሁም ግርምትን ይጭራሉ ብሎም የእናንተን ምክርና ተግሳጽ ይፈልጋሉ ብዬ ያሰብኳቸውን ቪዲዮዎች ሰብሰብ አድርጌ ይዤላችሁ መጥቻለሁ። እንዴት ናችሁ? እንኳን ወደ ኤፍራታ ቲዩብ የዩቲዩብ ቻናል በሰላም በጤና በፍቅር መጣችሁ። እንኳን ደህና ቆያችሁኝ። አረፍ በሉ። እንግዲህ እንደሚታወቀው ይሄ ቤት ምን ይፈልጋል? ፍቅር ይፈልጋል። ፍቅር አሰጣጡ ደግሞ እጅግ በጣም ቀላል ነው። ሰብስክራይብ በምትል ቀላ ሞንደልደል ያለች በተናለች እሷን ነካ በማድረግ እንዲሁም ላይክ እና ሼር እያደረጋችሁ ሐሳብ አስተያየታችሁን ኮሜንት ላይ ጻፍ ብሎም የምለቃቸው ቪዲዮዎች በቶሎ እንዲደርሷችሁ የደውል ምልክቷን በመጫን ለዚህ ቤት ፍቅር መስጠት ይቻላል ማለት ነው። እንድሰራባቸው የምትፈልጓቸው ቪዲዮዎች ካሉ ደግሞ የኢንስታግራም የፌስቡክ እንዲሁም የቲክቶክ ገጾች የዲስክሪፕሽን ላይ ተቀምጠዋል። በእነዛ የላካችሁ ቤተሰብነታችንን እናጠናክር። ለማንኛውም ብዙ ወሬ ላብዛ፣ ወደ ቪዲዮ። ዛሬ ልደቴ ነውና ልደቴ የምፈልገው ሄር ስታይል ይሄ ነው። ጸጉሯን እንደዚህ ለማድረግ ፈልጋ ነበር የቆረጠችው። እቺ መስላለች። ወይ እንግዲህ ሴቶች ዛሬም ተመልሻለሁ። እባካችሁን በህይወታችን ማለት ነው ሴት ሆናችሁ እንዴት በሴት ችግር ትሳለቃላችሁ፣ ትስቃላችሁ? እርስ በርስ መያያዝና መተባበር ሲገባ ነው የምትለው። መልእክቱ ለሴቶች ነው የተላለፈው። ኤክስ ላይ ብሩን ተበልቶ ነው 6 ደቂቃ ነው ያለቀሰው። አይዞህ ወንድሜ፣ እኛም እንደዚህ አልቅሰን ያቆም። የፀጉር ቁርጧ ግን የሌለ ነው። ሁሉም ነገር ይሄድብኛል ብሎ ያዩትን ነገር ራስ ላይ ማድረግ ውጤቱ እንግዲህ ይሄ ነው። ግንኙነት እናድርግ ሲልሽ ወንድ ልጅ ለምንድን ነው የምትከለክሉት? ቆይ ሴቶች ለምንድን ነው የምትከለክሉት? እሱ ነገር አያልቅ። ዝም ብላችሁ አሰጡም እንዴ? አስቀምጣችሁት የሚጠቅማችሁ ነገር አለ? የሚጠቅማችሁ ነገር አለ? ስጡ፣ ይሰጣችኋል። ላሮጌ ጅብ ይስጥሽ። ምን ትላለች እቺ? ስጡ፣ ይሰጣችኋል። ተይ እባክሽ። ባንቺ ቤት አሁን ማወቅሽ ነው። አንዳንዴ አለማወቅ ይቅርታ ስለቃሉ ድድብና በጣም ሲበዛ ዕውቀት ይመስላል መሰለኝ። አሁን ይሄ ዕውቀት መስሎሽ ነው እንግዲህ አንቺ መተሽ እያወራሽ ያለሽው። ጭንጮ ራስ። የባካሪ ሳኛ ጉዳይ ውዝግብን ፈጥሯል። የቀድሞ የአርሰናል እና የማንቸስተር ሲቲ ፕሮፌሽናል ተጫዋች ባካሪ ሳኛ ከኢትዮጵያ ልዩ ፍቅር የያዙ ይመስላል። አዲስ አበባ ከገባ 8 ቀን ያስቆጠረው ባካሪ ሳኛ በኢትዮጵያ የተለያዩ ቦታዎችን እየጎበኘ ይገኛል። በኢትዮጵያ ጥሩ ጊዜ ያሳለፈው ፈረንሳዊ ኮከብ ወደ ኢትዮጵያ የመጣበት ዓላማ ግልጽ አይደለም የሚል ጥያቄም ተነስቶበታል። በዚህ ጉዳይ ላይ ጥያቄ ካነሱ ሰዎች መካከል ጋዜጠኛ ሶፎንያስ እንየውና ጋዜጠኛ አሉላ ፍሬው ይገኙበታል። የሲዲ ስፖርት አዘጋጅ የሆኑ ጋዜጠኞቹ የቀድሞ የአርሰናል እና የማንቸስተር ሲቲ
ሲቲ ፕሮፌሽናል ተጫዋች ባካሪ ሳኛ ወደ ኢትዮጵያ የመምጣቱ ዓላማ ግልጽ አይደለም ብለዋል። ሁኔታውን ሲያስረዱም በቅርቡ አዲስ አበባ የመጣው ፈረንሳዊ ተጫዋች ለምን ዓላማ ወደ ኢትዮጵያ እንደመጣ አይታወቅም፣ ለጋዜጠኞች ወይንም ለሚዲያ አካላት መግለጫ አልሰጠም ሲሉ ሞግተዋል። እንደሚታወቀው ባካሪ ሳኛ እንግዲህ ከመጣ ትንሽ ሰነባብቷል። የተለያዩ ቦታዎችንም እየጎበኘ ይገኛል። ኃይሌ ገብረስላሴንም ጭምር አግኝቶታል። እንግዲህ የሲዲ ስፖርት ጋዜጠኞች ከአቀባበሉ ጀምሮ ያላቸውን ቅሬታ ተናግረዋል። እሱም በደንብ የሚያውቁ ስፖርቱን በደንብ የሚያውቁ የስፖርት ጋዜጠኞች እንኳን ሳይጠሩ አቀባበል እንዲያደርጉ ሳይጋበዙ ቲክቶከር ለዛውም ስሙን የማያውቀው ሰው እሱን አቀባበል እንዲያደርግለት ተጋብዟል የሚልም ቅሬታቸውን አንስተዋል። እስኪ ቪዲዮ ያለ አብረን እንስማ። እስኪ ከጅምሩ አንድ ድምጽ እናሰማና ለአድማጮች ከጅምሩ ማለት ነው። አሁን አይሾ ስፒድ ሲመጣ እኔ ለቲክቶከሮች ክብር አለኝ ማለት ዘመኑ የዲጂታል ዘመን ነው። ኢንፎርማቲቭ የሆኑ ኮንቴንቶችን ማድረሳቸው በዚህ ፕላትፎርም ተመስጋኝ ያደርጋቸዋል። እነ ብሩክ ኒውስ፣ እነ በሱ ፍቃድ፣ ሌሎችም አሉ። ጥሩ ጥሩ ሰዎች አሉ፣ ማከብራቸው ሰዎች አሉ። ግን አትሊስት አንዳንዴ ይሄ ሎጂካሊ ሙያ ለባለሙያ የሚባል ነገር አለ። አትሊስት ያው ተደራሽነቱ ልክ ነው እንዳልከው። ግን እስኪ ይሄን ድምጽ እስኪ ለአድማጮች እንጋብዛቸውና ከዛ በኋላ እስኪ ምን አይነት ሀሳብ አላቸው እንስማ። እስኪ ይሄን ድምጽ ናችሁልኝ። ባካሪ ሳኛ ለመቀበል ባካሪ ሳኛ እኔ አላውቀውም በደንብ ግን ባካሪ ሳኛ ነው። ፋይናሊ ፋይንድ አውት አድርጌዋለሁ። ኮሜንት ላይ የመጣችሁ ባካሪ ሳኛ ያ ማጋሪ ሳኛ ይሁን ባካሪ ሳኛ ይሁን አላቀውም፣ ግን ልቀበለው ኤርፖርት ደርሻለሁ ነው የሚለው። ይሄ ጂም የሚያሰራ ቲክቶከር ቶማስ ኃይሉ ይባላል። መልካም ጎኖች አሉት። የህብረተሰቡን ጤና ከመጠበቅ አኳያ ጥሩ ግንኙነት አለው፣ አይካድም። ግን አትሊስት ኢትዮጵያ ውስጥ ከ300 በላይ ስፖርት ጋዜጠኛ ያለበት ሀገር ነው። አምጪው አካል ጆኒ ቬጋስ ወይም ሌሎች አካላት ካላችሁ በዚህ ልክ አትሊስት ለስፖርት የቀረቡ ቲክቶከሮች አሉ። አትሊስት ስሙን ይዘህ አትገባም። ገና ከጅምሩ ስትመጣ እኮ ነው መልኩ። ማጋሪ ሳኛ ይሁን ባካሪ ሳኛ ይሁን አላቅም፣ ግን ልቀበለው ነው እኔ ነኝ ቁርስ መጋብዘው ምናምን የሚል አይነት ተቀባይን ማምጣት የለብም። ይሄ ልክ አይደለም ብዬ አስባለሁ እንደኔ ስመለከተው። እኔ ለቲክቶከሮች አሁንም ክብር አለኝ። ኢንፎርማቲቫቸው ኮንቴንታቸው በጣም ጥሩ ነው። ተደራሽነታቸው ጥያቄ የለውም። ግን አንዳንዴ ደግሞ አሁን እንደዚህ አይነት የቲክቶክ ፕላትፎርም ተጠቃሚ ልክ ነው ብዬ አላስብም እኔ በዚህ አኳያና አንዴ ለመጨረሻ ጊዜ እናስደምጣቸው ደግሞ እስኪ ሶፊ። ሰላም ጋይስ እንዴት ናችሁልኝ? ባካሪ ሳኛ ለመቀበል ባካሪ ሳኛ እኔ አላውቀውም በደንብ ግን ባካሪ ሳኛ ነው። ፋይናሊ ይሄ ልክ አይደለም። ማምጫው አካል ልክ አይደለም። ከዛ በተጨማሪ የኔ መልከታ ለማስቀበጥ ነገራችን ላይ አንድ ጋዜጣዊ መግለጫ ሲሰጥ አላየው። የለ ባካሪ ሳኛ ከመጣ በኋላ ጋዜጠኞች ባካችሁኑና ጠይቁት ኑና እስኪ ወይስ አንደኛ ሲመጣ 8 ቀን ከቆየ ደግሞ ሲገባም ሲወጣም ለምን እንደመጣ ሲወጣም ለምን እንደወጣ። አሁን እስኪ አንድ ጥያቄ ልጠይቅ። አንድ የኛን አድማጭ የኛን ፕሮግራም እየሰሙ ያለ አድማጮች አይሾ ስፒድ ለምን መጣ? አሉላ መልስልኝ። የሀገራችንን ባክግራውንድ ቱሪዝም ለመላው ዓለም ለማስተዋወቅ። ባካሪ ሳኛ ለምን መጣ? አላቅም። አየህ የሚገርመው ነገር ሶፊ አሁን እሺ ጨርስ። ይሄ የሆነበት ምክንያት ለምንድን ነው? ፕላንድ ስላልሆነ ነው። ፕላንድ አይደለም ያልኩት ለዚህ ነው። አንዴ እንደገባ ጋዜጣዊ መግለጫ መስጠት ነበረበት። አላማውን ለምን እንደመጣ ምን እንደሚያደርግ ለምን እንደሆነ መናገር ነበረበት። ሲወጣም ደግሞ የተሰማውን ስሜት ቆይታውን በሚመለከት ቀጣይ ምን መስራት እንዳለበት የሚመለከቱ ሚዲያዎች አንድ ሁለት አይደለም። ኢትዮጵያ ውስጥ አንድና ሁለት ሰው አይደለም የሚደመጠው እኮ። ኢትዮጵያ ውስጥ እኮ ሚሊየንስ አድማጭ ያላቸው በጣም ብዙ ስፖርት ጋዜጠኞች አሉ። ትጋብዛለህ፣ ኢንተረስት ከሌለው የለውም። ለምሳሌ አንድ ነገር መዘገብ የማይፈልግ ካለ መብቱ ነው። ግን መጋበዝ ግን አለብህ። ሁሉ ሚዲያዎች ተገኝተው ጥያቄ እንዲጠይቁ ኢንተርቪው እንዲያደርጉ እንኳን አይደለምና ባካሪ ሳኛን የሚያክል ሰው መጥቶ ይቅርና እኮ ለተራ ፕሮግራም እኮ ኢንተርቪው እንድታደርግ ይፈቀድላል። ሰዎችን የሆነ ፕሮግራም ሲዘጋጅ የሆነ ፊርማ ሲኖር ምናምን እንትን ይዳላጋርና አንዴ እንኳን ጋዜጣ መግለጫ አልሰጠም። ሲወጣም ሲገባ ምን እንደሆነ ማላወቅንም። ሌላው ቅር ያሰኛቸው ጉዳይ ደግሞ ምንድነው? ባካሪ ሳኛ እንግዲህ የፌስቡክ እንዲሁም የኢንስታግራም የተለያዩ ሶሻል ሚዲያዎችን ይጠቀማል። በእነዛ ሶሻል ሚዲያዎች በኢትዮጵያ እያሳለፈው ያለውን ጊዜ ምንም ፖስት አላደረገም፣ ምንም ነገር አልጻፈም። እንዴት በዚህ ልክ ሀገራችንን አያስተዋውቅም የሚልም ቅሬታቸውን አንስተዋል። እስኪ ቪዲዮ ያለን እንመልከት። ሉዊስ ናኒ በፌስቡክ ገጹ በኢንስታግራም ገጹ
በኢትዮጵያ የነበረውን ቆይታ በበጎነት አውርቷል ተናግሯል ኢትዮጵያ በጣም ጥሩ ሀገር ናት ዛሬ እንደዚህ ቀን አሳለፍኩ ዛሬ እንዳያደረኩ ብሎ ተናግሯል ዲዩስ ናኒ በፌስቡክ ገጹ ሳኛ ግን ከመጣበት ቀን አንስቶ 8 ቀን በቆየባቸው የኢትዮጵያ ቀናቶች ውስጥ በኢንስታግራም ገጹ ከ400,000 በላይ ተከታይ አለው በፌስቡክ ገጹ ከ3.3 ሚሊዮን በላይ ተከታይ አለው አንድም መስመር ስለ ኢትዮጵያ አልጻፈም አንድም መስመር አዲስ አበባ ገብቻለሁ ኢትዮጵያ ገብቻለሁ የባህር ዳርና ስቴዲየም ጎብኝቻለሁ አላለም ምንም ዝም ነው ያለው አትሊስት እኮ አይሾ ስፒድ እኮ በዩቲዩብ ላይ እኮ የኢትዮጵያን ነገር ካልቸሯን ለማንጸባረቅ ሞከራ አድርገዋል ናኒ እንዳልኩ በደንብ ኢትዮጵያ ሜንሽን አድርጓል ስለዚህ አሁን የቱሪዝም ሚኒስትሯ ፖስት አድርጓ አይቻለሁ እሳቸው ነው ፖስት ያደረጉት እሱ ነው ማድረግ ያለበት እኮ ኦኬ አንተም አድርግሽ ሳኛን ተቀበለው ጎበኘ ሳኛም ግን ኢን ዘ ሪቨርስ እሱም ሪስፖንድ ማድረግ አለበት ፊልም አይሾ ስፒድ ያለው ተጽዕኖና ሳኛ ያለው ተጽዕኖ መቼስ ይለያያል በሶሻል ሚዲያው ላይ ባካሪ ሳኛ እግር ኳስ ዓለም ላይ የቆየ ሰው ቢሆንም አሁን ያው ጊዜው የሶሻል ሚዲያ ስለሆነ ራሳቸውን በደንብ በዛ ሶሻል ሚዲያን ተጠቅመው ራሳቸውን ያስተዋውቃሉ አይሾ ስፒድ ግን ስራው ዋነኛ ስራው ስትሪመር ስለሆነ ምንም ግልጽ ነው ስለ ኢትዮጵያ እንኳን ዘርዘር አድርጎ ባያወራም አይሾ ስፒድ ሄደ ኢትዮጵያ ተብሎ መሄዱ በራሱ ጫና አለውና ከአይሾ ስፒድ ጋር ይነጻጸራሉ ብዬ አላስብም የኔ መልከታ ግን በበኩሉ ማስተዋወቅ አለበት የሚለው ሐሳብ ጋር እኔ መስማማለሁ የተሰማውን ነገር መግለጽ አለበት ብዬ እስማማለሁ ደስተኛም ካልሆነ እንግዲህ አለ መግለጹ ሊያስወቅሰው ይገባል ብዬ አላምንም ማለት የሆነ ሀገር እኮ እንሄዳለን እንዝናና ልናይ ምናምን ልንጎበኝ በዛ ሀገር የጠበቅነውን ያህል ሆኖ ካላገኘን የግድ መጻፍ የለብንም ያንን ሀገር ለማስደሰት እንደጠበቀው ሆኖ ካላገኘው ማለት አናስገድደው መቼስ እና እንደ አንድ እግር ኳስ ተጫዋች እንደ አንድ ተጽዕኖ ፈጣሪ መጥቶ ጎበኘ እንግዲህ ከዚህ በኋላ ይጽፋል አይጽፍም ስለ ኢትዮጵያ የተሰማውን ነገር ይገልጻል አይገልጽም እንግዲህ ምን ይሆናል ግን ለምን አልገለጸም ብሎ ይሄን ያህል መወቀስ አለበት ብዬ አላምንም የኔ ምልከታ ነው ምክንያቱም መብቱ ነው በጉብኝቱ ወቅት ኤክስፔክት ያደረገውን ያህል ካላገኘ ደስተኛ ካልሆነ ደስተኛ አይደለም ኢትዮጵያ አቀባበላቸው ደስ አይልም ብሎ ከሚጽፍ ዝም ማለቱ ይሻላል ብዬ ነው ማስበው እንደኔ አመለካከት ደስተኛ ከሆነና ደግሞ ሌሎችም ማየት የፈለጋቸው ተረጋግቶ በደንብ አስቦ ጊዜ ሰጥቶ ሊጽፍ ፈልጎ ከሆነ ስለ ኢትዮጵያ መናገር ፈልጎ ከሆነ ጊዜ መስጠት ጥሩ ነው ቶሎ ለፍርድ ባንቸኩል ጥሩ ነው ያስተዋልኩት ነገር የሲዲ ስፖርት ጋዜጠኞች ቅሬታቸው በስፋት ምንድነው ለጋዜጠኞች አሁን ላይ ለጋዜጠኞች በቂ ትኩረት እየተሰጠ እንዳልሆነና ሶሻል ሚዲያ ላይ ላሉ ሰዎች ለቲክቶከሮች የበለጠ ስፍራ እየተሰጠ እንደመጣ እናሱም ደግሞ በጣም ቅር ያሰኛቸው እንደሆነ ነው የተረዳሁት ከቅናት ነው ከምቀኝነት ነው ብዬ ሳይሆን ማስበው ረጅም ዓመት በሙያው ላይ እንደመቆየታቸው ዋጋ እንደመክፈላቸው በዛ ሙያ ላይ ረጅም ጊዜ እንደማገልገላቸው ምንም ያህል ክብር ሳይሰጣቸው ቦታ ሳይሰጣቸው በቀላል መንገድ ሚዲያውን ለተቆጣጣረው ቲክቶከር እድሎች ምኖች ሲሰጡ ሲያዩ ቅር ሲሰኙ ለምን ቅር ተሰኙ ብዬ ልፈርድባቸው አልችልም እንደ ሐሳብ እነሱም ከጊዜው ጋር አብረው መራመድ ቢችሉና ሶሻል ሚዲያን ተጠቅመው በደንብ ፕሮሞት ቢያደርጉ ራሳቸውን ስራቸውን በደንብ በዛ ማስተዋወቅ ቢችሉ መልካም ነው ብዬ አስባለሁ ፕላስ ቲክቶከሩም ጋዜጠኛውን በህብረት ቢሰራ የተሻለ ነገር መፍጠር ይችላል ሁሉም ባንድነት እንትና እንደዚህ ለምን ሆነ እንትና እንደዚህ ለምን ሆነ ብሎ እጣት ከመቀሳሰርና እርስ በርስ ጥላቻ ሽኩቻ ከመፍጠር ይልቅ በጋራ ሆነው መረጃ እየተለዋወጡ አብረው ቢሰሩ መልካም ነው ብዬ አስባለሁ ከጊዜው ጋር መራመድ ጥሩ ነገር ነው ስርዓትን ጠብቆ ሙያን አክብሮ ሙያን ባልናቀ ሙያን ባከበረ መልኩ ከጊዜው ጋር መሄድ መልካም ነው ብዬ ማሰብ ሰው ነኝ እናንተስ በዚህ ጉዳይ ላይ ምን አይነት አመለካከት አላችሁ ሐሳባችሁን ብጽፉልኝ ደስ ይለኛል ሌላው ጉዳይ ደግሞ በቲክቶክ ቀጥታ ስርጭት እንግዲህ ለበርካታ ሰዎች
ገንዘብ ማሰባሰብ ሂደት እንደሚደረግ እናውቃለን። በርካታ ቲክቶከሮች ቤታቸውን ከፍተው እንግዲህ ለተቸገሩ ሰዎች ገንዘብ ያሰባስባሉ። ከነዛ መካከል እንግዲህ አንዱ የሆነው የአርቲስት ዘቢባ ግርማ ባለቤት ነው። እንግዲህ ለአንዲት መናገርም መስማትም ለማትችል እህታችን ገንዘብ ያሰባስባሉ። ገንዘቡ ተሰባስቦ ካለቀ በኋላ እንግዲህ አሁን ላይ ቅሬታ ተነስቷል። ቅሬታው ምንድነው የሚለውን እስኪ አብረን እንመልከት። እንደናንተ አይነት ሰዎች እየተነሳችሁ ለራሳችሁ ለግል ጥቅም ስትሉ ስለምትከሱ እኔ ደግሞ በህግ አንፃር ሄጄ አንቺን መክሰስ እፈልጋለሁኝ። ምክንያቱም የኔ ስም ዝም ብሎ የተገነባ አይደለም። በጣም በብዙ ስቃይና በብዙ መከራ በጣም በብዙ ጥረት ነው ሲጋር የተደረግነው። አንቺ ታቀኛ የህዝብ ድምጽ ነው። ይኸውልሽ ዘቢባ የህዝብ ድምጽ ነው። ሪከርድ አይደለም ምንም አድርጉ ፐርሰናል አታድርጊ። በልጅቷ የህዝብ ኮሜንት አንብቢ። አንዴ ከይቅርታ ጋር ይቅርታ አንዴ ጋይስ የት አደረሳችሁት ነው በቃ ጥያቄው ይሄ ነው እንጂ ስለዚህ አሁን እኮ እሺ አቡ ሁለት ያደረሳችሁ ያለሽ ከዛ በኋላ በምትፈልጊው መንገድ የት ገባ ገንዘቡ ነው በቃ። ሌላ ተስ አይደለም ስልሽ አልጠፋም። እዚህ ጋር የት ገባ የምትሉት ፀጉር ቤት አላት ልጅቷ፣ ሼር ኦርደር ሆና ፀጉር ቤት አላት። ምንድነው የምታወሪው? ስለዚህ ያው ምንድነው የምታወሪው? ሲጀመር ላንቺ የማስረዳት ግዴታ የለብኝም። ላንቺ ማስረዳት ግዴታ የለብኝም። አንቺ ለህዝቡ ግን ግዴታ አለብሽ። ለምን የተሰበሰበው ገንዘብ የመጣችው ለህዝብ ህዝቡን አክብራ ነው የመጣችው። ስለዚህ በአንዴ እንደማመጥ ሳራ በቪዲዮ ውጪ እያለሽ ነው። ህዝቡ ኮሜንቱን ተመልከች። ሀቀኛ ከሆነች አትወጣም። 9,000 ምናምን ህዝብ በቪዲዮ እንድትወጪ እየጠየቀ ነው በኮሜንት። ለምን ዘቢባ በቪዲዮ አብርታ ፊቷን አሳይታለች። ታዋቂ ሊሆን ይችላል እሷ። እኔ ግን አልወጣም። ከፈለገች አንድ ጊዜ ዘውዬ የሚታርጊ አንዴ ከፈለገች አንዴ የሚታርጊያት አድራሻዬን በዚህ አደርግላታለሁ። ከፈለገች አንድ ጊዜ ኦኬ መታወቂያሽን ትልኪኛለሽ። ጋይስ ይሄ ነው በቃ እውነታው። አንዳንድ ጊዜ እኔ ነኝ ጥፋተኛ። ዘቡን ያወረድኳት እኔ ነኝ። ከመጀመሪያው ጀምሮ ቲክቶክ ላይ ያወረድኳት እኔ ነኝ። እቺን ጀግና ዘፋኝ ባለቤቴ ነች፣ ሚስቴ ነች። በእሷ አልደራደርም። አንገቴን እሰጣለሁኝ። በቪዲዮ ካልወጣች ይኸውልሽ አቡዬ ቅድም ነገር ሸለች ብሩ ይከፈላል ከተባለ ሼር ሆልደር ነው ይሸጣል፣ ይከፈላታል ብሩ። ዛት ሴት አም አውት ከህይወት ትወጣለች። ችግር የለም እኮ እንዴ እነሱ እኮ እኔ ዘቡ ያልተናገረችው ነገር ልንገራችሁ። ፍሬ ትጠራኛለች ሁሉ ጊዜ አስቸገረች እያለች ቤት ውስጥ ሻወር ትወስዳለች አለች። የጣውላ ቤት ነው ከታች ሰው ይኖራለች። እሳት ታነዳለች ቤት ውስጥ ሽንቷን ትሸናለች። ሽንቷን ሸንታ አውጥታ ነው የታጠበ ዕቃ ላይ የምትደፋው እያለች እያማረሩኝ እንደዚህ እየተጠራው እንደዚህ በእውነት ነው የምነግርሽ። ቆይ አንዴ ክያ በቪዲዮ አንዴ በማርያም እቺ ልጅ ግን ትሰማለች። እንደየመለሰች እኮ ነው አንተ እንትን ስትል ትሰማለች ግን አትናገርም መሰለኝ። ኧረ ሁለቱንም አትናገርም አትሰማም። እኔ ሳቅ ብሩን በልተሽዋል ብባል እንኳን መክፈል የምችል ፕሮፌሽናል ዘፋኝ የአርቱ ላይ ያለሁኝ ቤተሰብ ያለኝ በመልካም ስራዎች ላይ የምታወቅ በጣም በስነ ምግባር ከማህበረሰቤ ጋር ከህዝቤ ጋር በስነ ምግባር እየኖርኩ ያለው ሰው ነኝ። ይሄ ጉዳይ እኔን ስም አጥፍቶ የባለቤቴን ስም አጥፍቶ ለመክበር ወይ ደግሞ ሌላ እንደገና የገቢ ማሰባሰቢያ ለማድረግ ታስቦ ከሆነ አምሶሪ በጭራሽ ሀቡ ይሄ አንቺንም ዲዘርቭ የማያደርግ ጉዳይ ነው። ከአንቺም ኳሊቲ ጋር የሚሄድ ጉዳይ አይደለም። አሁንም ቢሆን ሳራ የምትባል ሴት ከሳሻለች ሲባል እኛ የምናውቀው ኪያን ነው። ኪያን ደግሞ እኛ ምን አልናት? አከራዮቿ ጋር መስማማት ሳትችል ስትቀር ከፊት ለፊታችን ያለችው እህታችን መስማማት ሳትችል ስትቀር እኛ አስወጡልን ሲሉ አይ ችግር የለም እንደምንም ልጅቷ መክረን ምናምን ቢሆን እናስቀምጣታለን። ስለዚህ አይ የምትሉ ከሆነ ችግር የለም ኪያ አካውንት ልጁ ያለው አንቺ ጋር ነው፣ የሚያድገው ልጅ ያለው አንቺ ጋር ነው። ይሄ ብር የተሰበሰበው ባይ ኤኒ ሚንስ ሊጠቅም የሚገባው ለእናትና ለልጅ ነው። እና 130 ምናምን ሺህ ብር እኔ አካውንት ውስጥ ገብቷል። ሪሲት አለ። የአንድ የተስፋ የላከበትን ያላገኘሁት ነበረ፣ እሱን ልክልሻለሁኝ። ግን 80 ምናምን ሺህ ብር ነው 70 ምናምን ሺህ ብር ተስፋዬ ጋር የሚቀር ነበረ። ስጠይቀው ዘቡ እንደዚህ አካውንት እንትን በሚደረግበት ሰዓት የሚቆራረጥ ነገር አለ እሱ ነው ብሏል። ያው ስለሱ ደግሞ ያስረዳል። እሱን ራሱ ይመልሳል። ተስፍሽ ከ500 ሺህ ወደ አንቺ 430 ሺህ ሲገባ 70 ሺህ ብር መሀል ላይ ቀርቷል። ያቺ 70 ሺህ ብር እንዴት እንደተቆራረጠችና ማስረጃ ካለው ተስፍሽ ያቀርብልናል።
ስለዚህ መማር ጋር የቀረ ምንም ነገር የለም። ወደ መማር አስገብቶ መማር ምንም የለም። መማር ጋር ተስፋዬም የራሱ ምክንያት አለው ያስረዳችኋል። እንደውም ጉዳዩን በዋነኝነት ሲያስተባብር የነበረው እሱ ስለሆነ ተስፋዬን ማናችሁም ሳታወሩ ሚውት አድርጋችሁ ስሙት። በቪዲዮ በቪዲዮ ከፈለጋችሁ በአካል መገናኘት እንችላለን። ቪዲዮ ላይ መውጣት የማይፈልግ ሰው አለ። ምንድነው ምክንያቷ? እሺ ችግር የለም። ምክንያቷን ትንገረን። ምንድነው ለደህንነቴ አንዴ እንደማመጣ እየተደማመጥን እኔ በውስጥ በዋትሳፕ መታወቂያሽን ላኪልኝ። ኢሱና ዘቢባ ፓስፖርት ኮፒያቸውን ልከውልኛል። ፓስፖርታቸውን ወደ እሱ አላኩም። የሰው ፐርሰናል ኢንፎርሜሽን እኔ ከአንዱ ወደ አንዱ አልክም። በደንብ ህግ ጠንቅቄ የማቅሰው ነኝ። ሳልክ በአፌ እንደላኩልኝና እሷን ማንነቷን የሚገልጽ ፓስፖርት እንድትልክልኝ ስላት እነሱ ኢትዮጵያኖች አይደሉም እንዴ ፓስፖርት የሚልኩት ስትለኝ ኦኬ ብዬ ኢትዮጵያኖች አይደላችሁ ለምን ፓስፖርት ላካችሁ ስል ፋይዳ ካርዳቸውን ላኩልኝ። ኦኬ አሁን ደግሞ ሄድኩና ፋይዳ ካርድ ልከዋል። ስለዚህ አንቺ ማንነትሽን የሚገልጽ ፋይዳ ካርድ መታወቂያ ላኪ ስላት መታወቂያ ማለት እኮ አድራሻ የተገለጸበት ነው። ለደህንነቴ እፈራለሁ። መታወቂያ የምሰጠው ለፖሊስ ብቻ ነው አለች። ስለዚህ ይሄ ደግሞ መብቷ ነው። የሰውን መብት አልጋፋም። ኦኬ ሀቅ ከሆነ ይዘሽ የምትመጪው እኔ ማንም ሰው እዚህ ቤት ሀቅ አለኝ የተበደለ ሰው አለ ብሎ ይዞ ከመጣ እንደ አንድ ኢትዮጵያዊ የህዝብ ድምፅ ነኝ። ኦፍኮርስ እሰማለሁ። ቅድም ዘቢባ ሀቢባ ላንቺም ለኳሊቲሽም አይመጥንም ስላልሽኝ ለዛም አብሬ ለመመለስ ነው። ማንም ሰው መጥቶ ሚዲያ ላይ የተረዳ ሰው ገንዘቡ አልደረሰውም ከተባለ እኔም ቤት የተሰበሰበለት ሰው እኔ ቤት በእርግጥ ሁሌም በራሳቸው አካውንት ስለሚሰበሰብ እኔ ጋር እንደዚህ አይነት ነገር መጥቶብኝ አያውቅም። ለምን በራሴ አካውንት ሰብስቤ አላውቅም ለማንም። ሁሌም በራሱ በታማሚው አካውንት በተረጂው አካውንት ስለሚሰበሰብ ነው። በእኛ አካውንት ከሰበሰበ ህዝብ ሲጠይቀን የመመለስ ግዴታ አለብን። ለምን ገንዘቡ የሚሰበሰበው ከህዝብ ስለሆነ። በእንደዚህ አይነት ጉዳይ በርካታ ሰዎች ቅሬታቸውን ያነሳሉ። ሰው የረዳኝን ገንዘብ በላኝ፣ ሰው የረዳኝን ገንዘብ ወሰደብኝ እየተባሉ በርካታ ቲክቶከሮች ስማቸው ይነሳል። እንግዲህ ከነዛ መካከል አንዱ ሆነው ዛሬ ዘቢባና ባለቤቷ ቅሬታ ተነስቶባቸዋል። እኔ እንደ ሀሳብ የእርዳታ ገንዘብ ማሰባሰብ ሂደቱ ቀጥታ በራሳቸው በተረጆቹ የቲክቶክ አካውንት ቢሆን መልካም ነው ብዬ አስባለሁ። አንዳንድ ሰዎች አሉ የእውነት እናሰባስብላችሁ በእኛ በኩል ምናምን ብለው ገንዘቡን በእነሱ በኩል እንዲገባ ያደርጉና ሲክዷቸው አይተናል። ግን ከዚህ ሁሉ ጭቅጭቅና ተጠያቂነት ነፃ የሚያደርገው ሀቢባ እንዳለችው ተረጆቹ በራሳቸው አካውንት ሰው እንዲያግዛቸው ቢደረግ ነገሮች ይቀላሉ ብዬ አስባለሁ። እናንተስ ምን ትላላችሁ? ሌላው ደግሞ ቲክቶከር ዩቲናስ እንግዲህ አንድ ግለሰብ 3 ስልኮችን ሰርቆኛል በሚል ፎቶውን አያይዛ በኢንስታግራም ገጿ ላይ ለጥፋ ነበረ። ታዲያ ግለሰቡ ስሜን አጥፍታለች እከሳታለሁ በሚል ምላሽ ሰጥቷል። እስቲ ምንድነው ምላሹ የሚለውን አብረን እንስማ። ሰላም ቤተሰቦች፣ ይህ የቲክቶክ የመጀመሪያ ቪዲዮ ነው። አጋጣሚ ሆኖ ቪዲዮ ሰርቼ አላውቅም። አሁን ወደዚህ የመጣኝ ጉዳይ ዩቲናስ የምትባለዋ ቲክቶከር በኢንስታግራም አካውንቷ ትላንትና ከሰዓት 3 ስልክ አካባቢ ከቦሌ ሞጭልፎን ጠፍቷል ብላ ኢንስታግራሟ ላይ ፎቶዬን ከፌስቡክ አውርዳ ስለለጠፈች እሱን ጉዳይ ግልጽ ለማድረግ ነው። ይህ ነገር ቤተሰቦችን፣ ጓደኞችን፣ የስራ ባልደረቦችንና ብዙዎቹን ወዳጆችን አስቆጥቷል። እኔ ንቄትቸው ነበር እንደ ኖርማል እንደ መፈጋገር ቆጥሬው። ሁኔታው ግን ትልቅ የስም ማጥፋት ወንጀል ስለሆነ ጉዳዩ በህግ እንዲታይ ጠበቃ ጓደኞችም ስላማከሩኝ ወደ ህግ ለወስደው ዝግጅታችንን ጨርሰናል። ህግ ቦታ ተቀርብና ያለችበትን አግባብ እዛው እንነጋገርና ጉዳዩን እናየዋለን ማለት ነው። ይህን ምላሹን ከሰጠ በኋላ ቲክቶከሯ ዩቲናስ ራሱ ቪዲዮን ሪፖስት አድርገዋለች። እንግዲህ ሪፖስት ስታደርግም ወደ ህግ ካልሄድክ እታዘብሃለሁ የሚል ጽሁፍም አስፈራለች። በንግግሩ መሀል የተረዳሁት ነገር ቢኖር በሁለቱ መሀል መተዋወቅ እንዳለ ነው። ምክንያቱም ፎቶዬን ከፌስቡክ ፔጅ ላይ አንስታ ለጠፈች ብሎ ነው ይሄ ግለሰብ የተናገረው። እንግዲህ ዩቲናስ ይሄን ግለሰብ ካላወቀችው ወይም ምንም አይነት ትውውቅ ከሌላቸው ስሙን እንዴት አውቃ ነው ከፌስቡክ ላይ ፎቶን አንስታ ፖስት የምታረገው የሚለው ነገር ጥያቄ ፈጠረብኝና ሰርች አድርጌ ፌስቡክ ፔጁ ላይ ስገባ ስለ ዩቲናስ ከዚህ ቀደም የፖስተታቸው
ፖስቶች አሉ። አንደኛው የቲክቶክ አዋርድን አፍሪካን ወክላ እንዳሸነፈች ይታወቃል። እንዲሁም ኢትዮጵያ ውስጥም የተካሄደው ቲክቶክ ክሬቲቭ አዋርድን ከአዶናይ ጋር ባደረጉት ፉክክር የተለያዩ ዋንጫዎችን አግኝታለች። እንግዲህ በዛም ምክንያት ይመስለኛል እንኳን ደስ አለሽ ብሎ ፎቶ አለጥፎ ፖስት አድርጎ ነበረ። ታዲያ በመሃል ምን እንደተፈጠረ ባይገባኝም ከጓደኞቿ ጋር እንግዲህ ለመዝናናት በወጣችበት ጊዜ የተነሳችው ፎቶ ነበረ። እሷ በመሃል ሆና እንግዲህ ያንን ፎቶ አያይዞ ዩቲ አሁን ብታረግዝ አባቱ ማን ሊሆን ነው ብሎ ጽሑፍ አስፍሮ ፖስት አድርጎ ነበረ። ይሄ የሚያሳየው በሁለቱ መሃል ትውውቅ ኖሮ ግን በመሃል ጥሩ ያልሆነ ግንኙነት እንደተፈጠረና ጸብ እንደተፈጠረ የሚያሳይ ነገር ነው። እሷም በዚህ ልክ ካልከሰስከኝ ታዘብሃለሁ የሚል ነገር ተናግራ ሪፖስት ማድረጓ ትንሽ ግርምትን ጭሯል። ይህ ጉዳይ ታዲያ ከህግ አንጻር ሲታይ የአንድን ግለሰብ ፎቶ ለጥፎ ስም ማጥፋት ያስጠይቃል አያስጠይቅም የሚለው ከህግ አንጻር ሲታይ ምን አይነት ምላሽ አለው የሚለውን እስኪ ሌላ ቪዲዮ አለ እንመልከት። ቲክቶከሯ ዩቲ የአንድ ግለሰብን ፎቶግራፍ በመለጠፍ 3 ስልኮችን ከቦሌ አትላስ አካባቢ ሰርቆን ጠፍቷልና አፋልጉን ስትል ለጥፋለች በኢንስታግራም ገጿ ላይ። ይሄን ተከትሎ የህግ ባለሙያዎችን አናግረን ነበር። አንድን ግለሰብ ስልካችሁን ቢሰርቅባችሁ ተጠርጣሪውን መለጠፍ ይቻላል ወይ? በማህበራዊ ሚዲያ በኢትዮጵያ ህግ አይቻልም። በኢትዮጵያ ህግ መሰረት አንድን ግለሰብ ሌባ የማለት ስልጣን ያለው ፍርድ ቤት ነው። በተጨማሪም የተጠርጣሪን ፎቶግራፍ ደግሞ በማህበራዊ ሚዲያ የመለጠፍ ስልጣን ያለው ፖሊስና አፋልጉኝ ብሎ። ስለዚህ አንድ ግለሰብ ተነስቶ እከሌ ስልኬን ሰረቀኝ ወይም ደግሞ እንደዚህ ያደረገኝ ብሎ የዛን ሰው ፎቶግራፍ መለጠፍ በኢትዮጵያ የጥላቻ ንግግርና የሐሰት መረጃ ስርጭት አዋጅ ቁጥር 1185/2012 ሊያስከስስ እንደሚችል የህግ ባለሙያው ለዘሀበሻ ነግሯል። ይህ አዋጅ በሶሻል ሚዲያ ላይ የሚደቀቁ መረጃዎችን በጥብቅ ይቆጣጠራል። አንድን ሰው ያለ በቂ የህግ ማስረጃ ሌባ ብሎ መለጠፍ እንደ ሐሰት መረጃ ሊቆጠር ይችላል። ምንም እንኳን ስልኩ የተሰረቀው ከእርስዎ ቢሆንም ህጉ ሌባ የመባል ወይም የማለት መብትን የሚሰጠው ለፍርድ ቤት ብቻ በመሆኑ እርስዎን በግሎ የሚሰጡት ፍርድ በአዋጁ ሊያስቀጣውት ይችላል። እንደዚሁም ደግሞ በኮምፒውተር ወንጀል አዋጅ ቁጥር 958/2008 መሰረት አንድን ሰው ለማዋረድ ወይም ስሙን ለማጥፋት በማሰብ በኮምፒውተር ስርዓት አማካኝነት መረጃ ማሰራጨት ይከለክላል። የሌላውን ሰው ክብር ወይም ዝና የሚነካ ጽሑፍ፣ ምስል ወይም ሌላ መግለጫ በኮምፒውተር ስርዓት አማካኝነት አሰራጨ በሚለው አንቀጽ መሰረት ተጠያቂ ሊሆኑ ይችላሉ። በተጨማሪም የተጠርጣሪን ፎቶግራፍ እርሶ መልቀቆ ካለ ፖሊስና ፍርድ ቤት ትዕዛዝ ማስረጃ በማጥፋት ሂደት ላይ ሌላ የፖሊስ እንቅፋትን ይፈጥራል። በተለይም ተጠርጣሪው ግለሰብ ፍርድ ቤት በሚቀርብበት ሰዓት ላይ ከሳሽ ፎቶግራፊን ቀድሞ በማህበራዊ ሚዲያ ስለለጠፈብኝ መከላከያዎች ሁላ ተበላሽተዋል በሚል ሊከራከርበት ይችላል። እንዲሁም ተጠርጣሪው ግለሰብ በስም ማጥፋት ወንጀል እርሶን መልሶ ሊከሰዎትም ይችላል። በፍርድ ቤት ብዙ ጊዜ የሚያሸንፈው እውነት ሳይሆን ማስረጃ በመሆኑ እርሶ የለጠፉት ግለሰብ ራሱን ተከላክሎ ነፃ ቢሆን መልሶ ራስዎትን በስም ማጥፋትና የማህበራዊ ጫና ደረሰብኝ በሚል እርሶን ከፍተኛ የሆነ ካሳ ሊጠይቅዎት ይችላል። ስለዚህ ዋናውና ትልቁ መፍትሄ ተብሎ በህግ ባለሙያዎች የሚነገሩ ነገር ስልኮ ከተሰረቀቦት፣ ንብረቶ ከተሰረቀ ያንን ግለሰብ ተጠርጣሪውን ግለሰብ በማህበራዊ ሚዲያ ላይ ፎቶግራፉን መለጠፍ ሳይሆን ለፖሊስ ማስረጃውን ወስዶ መስጠት፣ ክስ መመስረት ብቻ ነው። ከእርሶ የሚጠበቀው በማህበራዊ ሚዲያ ላይ ወጥቶ የራስን ፍርድ መስጠት ግን ጣጣው ብዙ ነው። እንደሰማነው እንግዲህ ይሄ ጉዳይ የግለሰብን ፎቶ አንስቶ በማህበራዊ ሚዲያ ላይ መለጠፍ፣ በዛ ላይ ደግሞ ስምን በሚያጠፋ መልኩ ያንን ፎቶ መለጠፍ ከህግ አንጻር ተጠያቂነትን ያመጣል የሚል ምላሽ ሰምተናል። ዩቲናስም በዚህ ልክ ይህንን ድርጊት ልታደርግ የቻለችበት የራሷ ምክንያት ይኖራታል። ከዚህ ጉዳይ ጋር በተያያዘ ያንን ጽሁፍ ከመለጠፍ ውጪ ምንም አይነት ቪዲዮ አለቀቀችም ነበረ። እንዲሁም ደግሞ የፖስተተችውንም ፎቶ አንስተዋለች።
በርካቶች እሱ ሌባ አይደለም በጣም ስርዓት ያለው ጨዋ ሰው ነው እያሉ ከጎኑ የቆሙለት ነው። ከዚህ ጉዳይ ጋር ተያይዞ ቀጣይ ምን ይፈጠራል የምናይ ይሆናል። ለማንኛውም ውዶቼ የዛሬ ቪዲዮቼ እነዚህን ይመስሉ ነበረ። እንደወደዳችኋቸው ተስፋ አደርጋለሁ። በቀጣይ በሌላ ቆንጆ ቪዲዮዎች እመጣላችኋለሁ። እንደሚታወቀው ይሄ ቤት ምን ይፈልጋል? ፍቅር ይፈልጋል። ፍቅር አሰጣጡ ደግሞ እጅግ በጣም ቀላል ነው። ሰብስክራይብ የምትል ቀላሙን ደልደለልሽ በተናንሽ እሷን ነካ በማድረግ እንዲሁም ላይክ እና ሼር እያደረጋችሁ ሐሳብ አስተያየታችሁን ኮሜንት ላይ ጻፍ በማድረግ ብሎም እመለቃቸው ቪዲዮዎች ደግሞ በቶሎ እንዲደርሷችሁ የደወል ምልክቷን በመጫን ለዚህ ቤት ፍቅር መስጠት ይቻላል ማለት ነው። እንድሰራባቸው የምትፈልጓቸው ቪዲዮዎች ካሉ ደግሞ የኢንስታግራም፣ የፌስቡክ እንዲሁም የቲክቶክ ገጾች ዲስክሪፕሽን ላይ ተቀምጠዋል። በእነዛ የላካችሁ ቤተሰብነታችንን እያጠናከርን አብረን እንዘልቃለን። ለማንኛውም የዛሬን አበቃው። ይመቻችሁ ባይ